ውድ የቲክቫ ኢትዮጵያ ቤተሰቦቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። ህወሓት ውሳኔው ሌላ ዙር ጦርነት እንዳይወልድ ሊያጤነው ይገባል ሲሉ ሌተናል ጀነራል ታደሰ ወረደ አሳሰቡ። የአክሱም ሙስሊሞች ጁማ ተከልክለዋል፣ የችግሩ መነሻ ማይክሮፎን ነው ሲሉ የትግራይ ክልል እስልምና ጉዳዮች ምክር ቤት ገለጸ። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ ለመጨረሻ ጊዜ እስከ ግንቦት 6 ተራዘመ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ህወሓት ውሳኔው ሌላ ዙር ጦርነት እንዳይወልድ ሊያጤነው ይገባል ሲሉ ሌተናል ጀነራል ታደሰ ወረደ አሳሰቡ። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ህወሓት ከጦርነቱ በፊት የነበረው መንግስት ይመለስ ሲል ያስተላለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጻረርና ክልሉን ወደ ሌላ ዙር ግጭት ሊያስገባ የሚችል መሆኑን አስጠነቀቁ። ፕሬዝዳንቱ ዛሬ ማክሰኞ ሚያዝያ 13 2018 ዓ.ም በሰጡት ጋዜጣዊ መግለጫ የፌዴራል መንግስትን በትግራይ ያለውን የፖለቲካ ቀውስ የሚያባብሱ እርምጃዎችን እንዲያቆም ጥሪ አቅርበዋል። የህወሓት ማዕከላዊ ኮሚቴ በቅርቡ በአክሱም ባደረገው ስብሰባ በ2012 ዓ.ም የተመረጠው መንግስት እንዲመለስ መወሰኑን ተችተዋል። ይህ ውሳኔ ከፌዴራል መንግስት ጋር አዲስ ግጭት ሊቀሰቅስ ስለሚችል ፓርቲው ውሳኔውን በጥልቀት ሊመረምረው እንደሚገባ አሳስበዋል። ትግራይ በአሁኑ ወቅት ሌላ ጦርነት የመሸከም አቅም እንደሌላትም አስገንዝበዋል። ጊዜያዊ አስተዳደሩ አሁንም ስራ ላይ ነው ያሉት ሌተናል ጀነራል ታደሰ ወረደ ካቢኔውና የመንግስት ሰራተኞች በመደበኛ የስራ ገበታቸው ላይ ተገኝተው ህዝቡን ማገልገል እንዳለባቸው አዘዋል። መንግስት የሌለ የሚያስመስል እንቅስቃሴ መቆም አለበት ሲሉ አጽንኦት ሰጥተዋል። የፌዴራል መንግስት የክልሉን በጀት በመልቀቅ የነዳጅ አቅርቦትን በማመቻቸትና የመንግስት ሰራተኞችን ደሞዝ በመክፈል የፕሪቶሪያውን ስምምነት እንዲያከብር ጠይቀዋል። እነዚህን መሰረታዊ ፍላጎቶች መከልከል ጊዜያዊ አስተዳደሩን እንደማፍረስ ይቆጠራል ብለዋል። ለሰላማዊ የስልጣን ሽግግር ዝግጁ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን በማጥቆር በመፈረጅና በሶሻል ሚዲያ ዘመቻ ከስልጣን እንዲወርዱ የሚደረግን ግፊት እንደማይቀበሉ በግልጽ ተናግረዋል። በመጨረሻም ፕሬዝዳንት ታደሰ ወረደ የትግራይ ግዛታዊ አንድነት እንዲጠበቅና ተፈናቃዮች ወደ ቀያቸው እንዲመለሱ የፌዴራል መንግስት ኃላፊነቱን እንዲወጣ ዳግም ጥሪ አቅርበዋል። የክልሉ የፖለቲካ ኃይሎች መከፋፈል በትግራይ የመደራደር አቅም ላይ ከፍተኛ ጉዳት እያደረሰ መሆኑን በመጥቀስ ማንኛውም ውሳኔ የህዝቡን ሰላም ማዕከል ያደረገ መሆን እንዳለበት አሳስበዋል። የአክሱም ሙስሊሞች ጁማ ተከልክለዋል፣ የችግሩ መነሻ ማይክሮፎን ነው ሲል የትግራይ ክልል እስልምና ጉዳዮች ምክር ቤት ገለጸ። በትግራይ ክልል አክሱም ከተማ የሚገኙ እስልምና እምነት ተከታዮች የጁማ ሰላት መከልከላቸውንና በድምጽ ማጉያ አጠቃቀም ሰበብ ጥቃት እንደደረሰባቸው ቅሬታቸውን ገለጹ። በትግራይ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ በከተማዋ በተፈጠረው ግጭት 11 ሰዎች መጎዳታቸውንና ሁለቱ አሁንም በሕክምና ላይ እንደሚገኙ አረጋግጠዋል። እንደ ትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ገለጻ ለሰሞኑ ውጥረት ጥቃት መነሻ የሆነው የማይክሮፎን ድምጽ ማጉያ አጠቃቀም ነው። የከተማው አስተዳደርና የጸጥታ አካላት ድምጽ ይረብሻል በሚል በወሰዱት አቋም ምክንያት ለዘመናት ሲሰገድበት የነበረው ሹቅ መስጊድ የጁማ ሰላት እንዳይሰገድ ታግደዋል። በኪራይ ቤቶች ላይ የሚገኙ መስጊዶች ሙሉ ለሙሉ እንዲዘጉ ትዕዛዝ ተላልፈዋል። የአዛን ጥሪ በድምጽ ማጉያ መጠቀም በፍጹም የተከለከለ ሲሆን፣ በሌላ በኩል የትምህርት ቤት ተማሪዎች ሂጃብ እንዳይለብሱ ተከልክለዋል። ምክር ቤቱ በጉዳዩ ላይ ከከተማው አስተዳደር ጋር ለመወያየት ጥረት ቢያደርግም የአክሱም ከተማ አመራሮች ጉዳዩን ራሳችንን ጨርሷለን፣ ሌላ ሰው አያስፈልገንም በሚል የምክር ቤቱን ተሳትፎ ውድቅ ማድረጋቸው ተገልጿል። ምክር ቤቱ ባለፈው በደረሰው ጥቃት ዙሪያ መግለጫ ማውጣቱንና ደብዳቤ መጻፉን ጠቅሶ አሁን የወጣው መመሪያ ግን አስቸጋሪና መጥፎ መሆኑን ገልጸዋል። በሌላ በኩል የኢትዮጵያ ሃይማኖት ተቋማት ጉባኤ በትግራይ ክልል ያለው መዋቅር በመፍረሱ ምክንያት ከክልሉ ጋር ያለው ግንኙነት መቋረጡን አስታውቀዋል። ጉባኤው ጉዳዩን በቅርበት እየተከታተለ ቢሆንም እስካሁን እንደ አጀንዳ ይዞ አለመወያየቱን ገልጸዋል። በአሁኑ ወቅት በአክሱም ከተማ የሚገኘው ሙስሊም ማህበረሰብ የሃይማኖት ነጻነት እገዳና የደህንነት ስጋት ላይ እንደሚገኝ ከቀረቡት ሪፖርቶች መረዳት ይቻላል። የከተማው አስተዳደር ጉዳዩን በራሱ ለመፍታት መወሰኑ ቢገልጽም እስካሁን ያለው ሁኔታ ግን በውይይት ከመፈታት ይልቅ ወደ ከረረ ውጥረት እያመራ መሆኑን የምክር ቤቱ አመራር ስጋታቸውን ገልጸዋል። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ ለመጨረሻ ጊዜ እስከ ግንቦት 6 ተራዘመ። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ አዲስ አበባን ጨምሮ በ27 ዋና ዋና ከተሞች ለሚገኙ የባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ብሔራዊ መታወቂያ ቁጥራቸው ጋር የሚያስተሳስሩበት ጊዜ እስከ ግንቦት 6 ቀን 2018 ዓ.ም መራዘሙን ብሔራዊ ባንክ ለቲክቫ ኢትዮጵያ ገልጿል። ይህ ለመጨረሻ ጊዜ የተደረገ መራዘም መሆኑን የገለጸው ባንኩ እስከ ግንቦት 6 ድረስ በዋና ዋና ከተሞች የሚገኙ ደንበኞች የማስተሳሰር ስራውን ማጠናቀቅ የሚጠበቅባቸው መሆኑን ገልጿል። የጊዜ ገደቡ የተራዘመላቸው ከተሞች አዲስ አበባ፣ ድሬዳዋ፣ ሐረር፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣
ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳዕና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቋለ፣ አክሱም፣ አዲግራት፣ ጋምቤላና አሶሳ መሆናቸው ታውቀዋል። ብሔራዊ ባንክ እስከተጠቀሰው ጊዜ ገደብ ድረስ አካውንታቸውን ያላስተሳሰሩ ደንበኞች የባንክ ሂሳባቸው እንዲዘጋ ወይም እንዳይንቀሳቀስ የሚደረግ ሲሆን ባንኮችም ይህንኑ ለደንበኞቻቸው እንዲያሳውቁ ትዕዛዝ ተላልፈዋል። ይሁን እንጂ ሂሳባቸው የተዘጋባቸው ደንበኞች ወደ ባንክ በመቅረብ የማስተሳሰር ሂደቱን በማከናወን ሂሳባቸውን መልሰው ማንቀሳቀስ እንደሚችሉ ተገልጸዋል። መደበኛ የባንክ ተጠቃሚዎች በየቅርንጫፎቹ በሚያደርጉት እንቅስቃሴ ሂደቱ እየተከናወነላቸው መሆኑን ለቲክቫ ኢትዮጵያ የገለጹት የብሔራዊ ባንክ ኃላፊ አሁን ላይ ያላስተሳሰሩት መረጃ ያልደረሳቸው ወይም አካውንታቸውን በቋሚነት የማይጠቀሙ ደንበኞች መሆናቸውን ጠቁመዋል። በሌላ በኩል ከነዚህ 27 ከተሞች ውጪ በሚገኙ አካባቢዎች የሚኖሩ ደንበኞች የፋይዳ ቁጥራቸውን ከባንክ ሂሳባቸው ጋር ለማስተሳሰር እስከ ሰኔ 30 ቀን 2018 ዓ.ም ድረስ ጊዜ ተሰጥቷቸዋል። በአሁኑ ወቅት በባንኮችና በብሔራዊ መታወቂያ በኩል በቴሌቪዥንና በተለያዩ የመገናኛ ብዙሃን ግንዛቤ ማስጨበጫ ስራዎች እየተከናወኑ ሲሆን ደንበኞች በተቀመጡ የጊዜ ገደብ ተጠቅመው የባንክ ሂሳባቸውን እንዲያስተሳስሩ ጥሪ ቀርበዋል። እስካሁን ስንት ደንበኞች ሂደቱን አጠናቀዋል በሚል ላቀረብነው ጥያቄ ሪፖርቶች እየተሰበሰቡ መሆኑን በመጥቀስ ወደፊት ይፋ እንደሚደረግ ባንኩ ገልጸዋል።